አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወደች እንዴት ናችሁ? ደህና ናችሁ? ከኔ ጋር አለሁ አልሐምዱሊላህ ረብል ዓለሚን። ዛሬ ኢንተርቪው ማረጋት ጓደኛዬን ይዤላችሁ መጥቻለሁ ማለት ነው። ቪዲዮውን በላይክ እየጀመራችሁ አበረታቱን፣ አጽናኑን፣ በሀገራችን ላይ እንድንሰራ አድርጉን እላችኋለሁኝ። የተለያዩ አይዲያዎችን እናቀርብላችኋለን። ሀሊማ ውዷ ከኔ ጋር እንግዲህ ኢንሻአላህ እንቀጥላለን ማለት ነው። በመቀጠል ደግሞ አንድ ነገር የምነግራችሁ ነገር አለኝ ማለት ነው። እናንተም ብትሆኑ ነገ ጧት ኢትዮጵያ ላይ ስትመጡ የሚጠቅማችሁን ነገር ነው እሷንም የምጠይቃት እኔም ደግሞ የማስረዳችሁ ማለት ነው። ከመምጣታችሁ በፊት ወሳኝና አስፈላጊ ነገሮችን እንድትረዱ ነው የምፈልገው። በመቀጠል ደግሞ እናንተ ለመምጣት እያሰባችሁ ነገር ግን ብዙ የሚጨንቃችሁ ልጆች አላችሁ። ያንን ደግሞ ሀሳባችሁን በኮሜንት ላይ አስቀምጡልን። በኮሜንታችሁ መሰረት በቪዲዮ እንመጣላችኋለን ማለት ነው ኢንሻአላህ። በባለፈው ቪዲዮ እተንስሩ፣ በርቱ፣ አብሽሩ የኛ ጀግናዎች ብላችሁና እናመሰግናለን። ሰላም ታቅርቢላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የሞ ሱመያ ቤተሰቦች እንዴት ናችሁ? ሰላም ብያለሁኝ። እንግዲህ ታውቁኛላችሁ ሀሊማ ኢንዲ አህመድ ዩቲዩብ ነኝ። እኔን ሰብስክራይብ አድርጉኝ፣ አበረታቱን። እንግዲህ ከሞ ሱመያ ጋር አብረን መተናል። ዛሬ እንግዲህ በጥያቄ ተፋጥረኝ ነው ምን እንደምጠይቀኝ አላውቅም። ያው እንግዲህ ዝግጁ ሆኛለሁ ማለት ነው። የማውቀውን መልሳለሁ። እንግዲህ ብዙ ገጠመኞችን አይጠፉም። እንግዲህ ኢትዮጵያ ስትገቢ ምን አይተሻል፣ ምን ገጥሞሻል ልትለኝ ነው መሰለኝ ጠርጥሬ ማለት ነው። እና እስቲ አብረን ላይ ሆናል። አበረታቷት፣ በር ይላት ማስታወቂያ ስላስገባች ማስታወቂያ ተሳልፎ ማስታወቂያ ስለሆነ ሞኒታይዝ ስለሆነ ማለት ነው። ሼር ሰብስክራይብ እያደረጋችሁ አበረታቱን፣ እግዛችሁን እንሻለን ማለት ነው ውዶችዬ። እናንተንም ደግሞ አላህ ሱብሃነሁ ወተዓላ በሰላም ለሀገራችሁ ያብቃችሁ ማለት ስደት አይጠገብም፣ ዱንያም አትሞላም። መታችሁ ደግሞ ሀገራችሁን ትደሰቱ ያድርጋችሁ ማለት ነው። እና እንግዲህ ጥያቄውን አዎን አበረታቱኝ። እውነቷን ነው፣ ልክ ናት። በመቀጠል ደግሞ ሞኔታይዝ መሆኔንም ገልጬላችኋለሁኝ። በቅርቡ የዩቲዩብ ብር ስበላ ደግሞ ምን ላይ እንደማደርገው አሳያችኋለሁ ማለት ነው። አንዳንድ ጊዜ ብዙ ሀሳቦች እናስባለን፣ እነዛ ሀሳቦችን ደግሞ አጋራችኋለሁ ማለት ነው። ሳልሆን ባላወራ ይሻላል ማለት ነው። ሀሊማዬ እንግዲህ ይጠቅማችኋል ብዬ ያሰብኩትን ነው የምጠይቅሽ ብዬሻለሁኝ። ምክንያቱም ሰምተሽም ነው እንደዛ ያልሽው። ግን ምንድነው መሰለሽ አንዳንድ ጊዜ ውጣ ውረዶች አሉ። ከስደት ስትመጪ ስደት ላይ ሆነሽ ገጠመኞችሽ ብዙ ሊኖሩ ይችላሉ። ነገር ግን ከስደት ከኢትዮጵያ ኑሮ ብዙ ያማርራሉ። ለምሳሌ እዚህ ደርሰን ሀርን ይላሉ። ከዛም ባሻገር ደግሞ በቃ መኖር አቃተን አልቻልንም፣ መልሰው ስደት ሆነው ደግሞ ሀገር የሚያምራቸው አሉ። እስኪ ከስደት ገጠመኞችሽ እንጀምር። ስደት ላይ ስደት ነው ይቀር የዚህ ሀገር ሆነሽ የስደት ይቀር ይሻላል። ተረስተዋል ሀገራችን ላይ የገጠመኝ ማለት አሁን እኛ ብዙዎቻችን ስደተኞች እንዲያስብነው አይደለም የሚሆነው ማለት አሁን ስትመጡ በስልክ ያለ ወሬና ስትመጡ አንድ አይነት አይደለም። የምር ነው የምነግራችሁ። በተለይ ሰዎች ጥንቃቄ አድርጉ፣ ብራችሁን ያዙ። ወንድም እህት፣ ቤተሰብ፣ ባል ወዘተ ምናምን አስፈላጊ አይደለም በአሁን ሰዓት ማለት ነው። በተለይ ደግሞ በርቀት ኒካ ማሰር በጣም ከባድ ነው። ወላሂ ነው የምላችሁ ራሴም ላይ ስለደረሰብኝ ማለት ነው። ስለዚህ ጥንቃቄ አድርጉ። ለማታገኙት ወንድ እኔ ራስ ተቆጭቻለሁ። ለስልክ የቆራቆራት ውስጥ ገባች። በጣም የደረሰባት ነገር ነው ወላሂ እውነት ለማለት ጂንጂና ተጀናጅ ነው ባላ ይሆን እዛ ሆና ዱባይ ቢሆንም እዛ ትገናኛለች። ጣዕሙን ታውቂያለሽ፣ ሰውየውን ባህል ታውቂያለሽ። ግን እሱ ዱባይ እሱ ኢትዮጵያ ሆኖ በወር ደሞዝ ይቆጥርልሻል። በወር ደግሞ ብርሽ ምን አደረግሽው ለቤተሰብ ሰጪ አይወድ። እዚህ ስትመጪ ነው ጦርነቱ የሚመጣው። እዛ እንኳን ሆነሽ የኔ ፍቅር የኔ ውድ ይልሻል። እዚህ ስትመጡ ግን ጦርነት የሚያፈሉባት። ስለዚህ ብራችሁን ለወንድሜ፣ ለእህቴ፣ ለአክስቴ፣ ለፋጤ፣ ለከቴ ሳትሉ ብራችሁን ያዙ ብዬ መክራችሁ ቶቼ አንደኛ በርቀት ትዳር ቢቀርባችሁ ብዬ መክራለሁ። ምክንያቱም ስትመጡ ሀገራችሁ ላይ አይታችሁ ተመዛዝናችሁ የሆናችሁ ተሆነ ብዙ ማግባት ነው የሚሻለው። የምሬ ነው የምላችሁ። ግን ይሄ አንዳንዱ ሲመከር የቅናት መስሎ ሊኖር ይችላል። ወላ ቅናት አይደለም ይሄ የደረሰበት ሰው ያውቀዋል፣ ያልደረሰበት አያውቀውምና ማለት ነው። አንደኛ ይሄ ያለበት ትዳር ማለት ነው። ሁለተኛ ደግሞ ስትመጡ ገንዘባችሁን ይዛችሁ ቢያንስ እንኳን
እንኳን ለራሳችሁ መንቀሳቀሻ እንኳን ቢያንስ ብር በእጃችሁ ይዛችሁ ነው። እዛ አለ መስዋዕት ስትመጡ እዚህ ግን አያኖሩም ብር አበድ እንዳያኖሩም ማለት ነው። ስለዚህ ስትመጡ ትንሽም ብትሆን እንኳን የ4 ወር 3 ወር ደሞዝ በእጅ መያዝን ያን ነገር የምሬ ነው የምለው። እዚህ መጣቸው አለ ሲባል ባዶ ነው። ምን እንዳደረጉት ይሄን ገዝተን ይሄን አድርገን ነው የሚሉት። አሁን ብዙ ብቶቻችን ቤታቸው ሲያስተካከል አለ። አንዳንዱ ደግሞ ምርጥ ቤተሰብ ምርጥ ባልም ያለው አለ። ብዙ አጋጣሚ እነሱን ደግሞ ለመካስ ሳይሆን ያላደረጉትን ለማለት ነው። እና ብራችሁን ያዙ፣ ጥንቃቄ አድርጉ። ሁለተኛ ደግሞ ብትሻውሩም ማንም አይጠይቃችሁ። ሐራም አይደለም ወላ ሐራም አይደለም። አሁን ባልየውን ዲብቃ ራሱ ብታነው ሐራም ምን ያሳልፋችሁበት ጉልበቷ ነውና ማለት ነው። ስለዚህ ወይ በስልት መጡ ስትሉ በጓደኛ ወይም እንደዛ አስቀምጣችሁ ብራችሁን እዚህ ሲቸግራችሁ አንጡላችሁ ለመራመጃ ከሆነ ማለት ነው። ዝምታችሁ ግን ባልየው እናንተ ለማስሰጭ ኖርሽ ነው ወላሂ ነው እኮ በወሬሽ ላይና አንድ ምክር ሰጥቼሻለሁ ካስታወሽ እዛ ሆነሽ ምን አይነት ምክር? አንቺ ጥሩ ሰው ሁኚ ብቻ አትክጂው። ነገር ግን 300 ሺህ ብር የላክሽለት ጊዜ ታስታውሽኝ ነው ዘይት ቤት እንዲከፍት ሱቅ እንዲከፍት ሱቅ ራሱ ፈልጊ ብለሽኛል። የታወቀ ነው በቻናል ነው የምናወራው፣ ግን ከአመታት በላይ ሆኖናል። ወላሂ ነው የምላችሁ። ልክ በቃ ደውዬላት ካላነሳች መሆነሽ ነው የምላት። እሷም እንደዛው ማለት ነው። እዛ እንደዋወል ሚዘን ይሄን እዛ ግን አንድ እንደዋወል ያው ዱባይ ይሻለኝ ነበር ብላኛል። ያው ዱባይ ይሻለኛል ብያታለሁ ማለት ነው። ምክንያቱም ጎበዝ ናት እሷ። በነገራችን ላይ ልጅቱ በጣም ጎበዝ ናት። ኢንፎርሜሽን ታጣራለች፣ ትደውላለች፣ ያለውን የገበያ እየተጠይቃለች። እንደሷ ጥረት የት በደረሰ ነበር ማለት ነው። አንድ ሰው አስቦ ምንድን የሚባል ነገር አንድ ሰው አስቦ አንድ በሬ ስቦ እኮ እንደዛ። ስለዚህ እህቶች እኔ ባጭሩ ነገራችሁ ወሬ ተምናበዛባችሁ ብራችሁን ያዙ። ዝምታችሁ ከማለቃስ ደግሞ ዕቃ የምትገዙት ሆነ እዛ ሀገር መታችሁ ዕቃ መግዛት አይቻልም። እዛ ሰው ካላችሁ ጓደኛም ካላችሁ በፈለጋችሁት ብራችሁን ልካችሁ ቸክ አድርጋችሁ ዕቃችሁን አስገዙ ነው። ይሄም አንድ ምክር ነው። ኢትዮጵያ ተመቶ አንድ ሳህን አይገዛም። እሺ ወላሂ ግን ለምሳሌ በወሬሽ ላይ ነው እንደዚህ አይነቱን ፈርሽ ምንጣፍ እኔ ገዝቻለሁ አይደል? አዎ አይቻለሁ። ለነ ትእዛዝ ላዘዙ በስንት ነው የገዛው? 9500 ነው። አላየሁም አይደል? አንቺ ገበያውን አትይም። ዛሬ ግን ታይዋለሽ። ስንት ነው የገዛው? 3500 13500 ይጀምራል። አሁን 15 ይደርሳል ነው እኮ። ስለዚህ አዎ ጥንቃቄ አድርጉ። በተለይ በእነዚህ ማሽን ነገሮች ተቻላችሁ በእንትን እኮ መጣሉ በሻንጣ በጨርቅ ጠቅልል አድርገው ሐራራ ምንድነው ያች ልጅ ያለች ሐራራ ህይወት ማብረ ይባል በዚህ ሀገር ፈርሙዝ ሀፍዛም ፈርሙዝም ይባላል። ዱባይም ሐራራ ነው ይባላል። ኮሜንት ላይ ጠይቃይ ነበር። እሱን አሁን ተስር ጭርቅና ጨርቅ አድርገው መሀከል ልብሱን ይይዛል። ልብሱን ተከጫጭ ትደርገዋለሽ። አሁን ግን አንድ እቃዎች እዚህ የማይገኙ እዚህ ሀገራችን ሞልቶ ግን እንደዛ ደግሞ አስላ አይደለም። አሁን ብዙዎቹ የቡና መፍጫ የዱባዩ እዛ አይፈጭም ይላሉ። እንዴት አይፈጭም? ይፈጫል። እኔም ይፈጫል። እኔም ይሄው ስንት አመት እንደው ታውቂያለሽ? 10 አመት ይፈጫል። እንደዛ 10 አመት የኛ ስለዚህ ወሬ እንዲያናገዛችሁ እቃችሁን እዛ ሆናችሁ አስገዙ። ምንጣፍ ከፈለጋችሁ 2 ምንጣፍ ማንጣት ይቻላል። ይሄ ቀላል ነው። ይሄ ምንጣፍ 50 ድርሃም ዱባይ ማለት ነው። 60 ነው ቀንጣናታ አዳምጡ። ስለዚህ ያንን ግዙና ነው ቶሎ እህቶቼ እንዲያትጨነቁ። ስለዚህ የሰው ሀገር የሰው ነው አያኮራም። እዚቃችንን ባላህ ላይ በሀገራችን ላይ ያደርግልን እያላችሁ ያኔ ምንድን ነው የቀረው? አሁን የቀረንን ቀጣይ እንመጣላችኋለን። አዎ አሁን ኮሜንት ላይ ሀሳብ አስተያየት አላችሁ ጠይቁን፣ እንመልስላችሁ። እኔ ገጠመኝን ስላጋራኋችሁ ማለት አንደኛ ብር በእጃ ላይ ልኬ ነበረ ስመጣ 0% ነው ማለት ነው። ስለዚህ ብር የላካችሁ ልመጣ አካባቢ ነው መንጫሽ ደርሶ፣ ሁለተኛ ደግሞ ቤተሰብም ያልቋል ይላችኋል። ስትመጡ አይስተካከልም። በስ የኔ ይሻላል መቼም አልሐምዱሊላህ ጅምሰም እንኳን አድርገውልኛል ማለት ነው። አሁን ስንቶቻችሁ መኪና ገዝተናል። ቤት ሰርታ ብዙ እየተሸወዱ አሉ። ስንት አመት 10 አመት 20 እስከ 20 አመት የተቀመጡቶች አይጠፉም እኮ በተለይ ሳውዲ አረቢያ ላይ ማለት ነው። ስለዚህ ግን በወሬሽ ላይና ማለት ነው የወረዳችንን እና የአካባቢያችንን ዩቲዩበሮች ማበረታታት አይወዱም ልበል። እዛ ሆነሽ እንደዛ ነበርሽ? እዛ እነዚህ እኮ ይላል እዛ ሆነሽ ነበርሽ ማለት ታሪክ አይደለበርኩ ነበርሽ። እንዲሁ ላይክ አታረጊም ነበር? አሸርች ነበር። ላይክ አርጋለሁ እኔ መቀል የለብኝ ወላሂ በቃ ባለኝ ነገር ወደ ኋላ አይደለም። አይላይ ስጠይ በስ ትንሽም ትሆን ያችን ባካፈል
ምን አለ ይጨምርልኛል ማለት ነው። ስለዚህ ደግሞ ስደትን ያየ ሰው ክፉ አይደለም፣ ወላሂ ክፉ አይደለም። በቃ ስደትን ያየ ሰው ይማርበታል። ከሰው ስንት አጋጥሟል ማለት ነው።